እግዚአብሔር እንዳለ ነው የሚያሳየው። ዳግም ጋብቻ ነበር ድረስ ተስፋ አላችሁ ብለን አላሰብንም ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመላው የክርስቲያን እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ ደስ የሚል ዜና ነው ይዤላችሁ የመጣሁት ማለት ነው። እንግዲህ አርቲስት ገነት ንጋቱ ከባለቤቷ ጋር ከተጣላች በጣም ቆይታለች እና ብዙ ጊዜ ሚዲያ ላይ ራሱ ቀርባ እንድትታረቅ ምናምን ብዙ ሰዎች ይጠይቋት ነበረ ማለት ነው። ለምሳሌ ሰይፉ ሾው ላይ ከአንድም ሁለት ሶስቴ ቀርባለች። እንደውም የሆነ ሰዓት ላይ በጣም በተደጋጋሚ ሲያቀርባት እንዲህ ምን አስቦ ነው እስከሚባል ድረስ ማለት ነው። እና ሰይፉ ፋንታሁንም እነሱን ለማስታረቅ በጣም ጥሮ ነበረ። እንደገና ደግሞ ልጆቹ ራሱ በጣም ነበረ አባታቸውን የሚወዱት ማለት ነው። እና ስለ አባታቸው አውርተው አይጠግቡም። እና ብዙ ጊዜ አይታችሁ እንደሆነ ሰይፉ ላይ ራሱ ስትቀርብ ከልጆቿ ጋር ነበር እና የምትቀርበው። ጥያቄ ካላችሁ እናታቸውን ጠይቁ ተብለው እንኳን ሲጠየቁ ለምንድን ነው አባቴን የማትታረቂው ከአባታችን ጋር ምን አለበት ብትስማሙ አይነት ነገር ነው የሚሉት። እና በጣም ነበር የሚያሳዝኑት። እና ሁሉም የኢትዮጵያ ሕዝብ ራሱ በቃ ታረቂ ለልጆች ስትይ እና ከዚህ በኋላ ሰላም ያወርዳል፣ አንቺ እንደምታስቢው አይደለም፣ ለአንድና ለመጨረሻ ጊዜ እድል ብትሰጪው ምናምን እያሉ ብዙ ሰው ይጠይቃታልና እሷ ደግሞ መቼም እና መቼም የማይሆን ነገር እንደሆነ ደጋግማ ስትናገር ነበረ። ግን እንደዛም ሆኖ የሚገርማችሁ እንደተኳረፈ ሰው አልነበረም ማለት ሲታመም ሄዳ ተጠይቀዋለች። እቤት ደግሞ እሱ እየመጣ ልጆቹን ያያል። ሲገናኙ ራሱ በቃ አብረው በፍቅር የሚኖሩ ነው እንጂ ተጣልተው የተለያዩ ራሱ አይመስልም። እና ብዙ ሰው ራሱ ምን ይላታል፣ ምንድን ነው ከተጣሉ መጣላት ነው፣ ከተታረቁ ደግሞ መታረቅ ምንድን ነው ባልሽ ሆኖ ግን እንደ ሌላ ሰው ባል እየመጣ የሚሄደው ምናምን ነገር ይላሉ። ብቻ ሰው ኮሜንት ታውቃላችሁ፣ ሰው ብዙ አይነት አስተሳሰብ አለውና ያልተባለችውም ነገር የለም። እሷ ደግሞ በአቋሟ ጸንታ ኖ መቼም ሊሆን አይችልም እያለች ስትል ነበረ። እና ዛሬ ምንድነው ደስ የሚለው ነገር ብነግራቸው የልጆቿን አባት ድጋሜ በሰርግ ማለት ነው ድል ባለ ሰርግ አግብተዋለች። እና በጣም ነው ደስ የሚለው። አስባችሁታል? በነገራችን ላይ ልጆቿ 3 ወንድና 1 ሴት ልጅ አላት። ብዙዎቻችሁ ደግሞ ታውቋቸዋላችሁ ብዬ አስባለሁ። ምክንያቱም ሁሉም እያንዳንዳቸው የራሳቸው ዩቱብ ቻናል ስላላቸው ተከታተላቸዋላችሁ ብዬ አስባለሁኝ። እና ልጆቿ አድገውላታል። አሁን ትልቅ ደረጃ ላይ ደረሱ ልጆች ናቸው ያሉት። ያው ትናንሾችን ቢኖሩ ኦልሬዲ ከዚህ በኋላ የእነሱ እገዛ አያስፈልጋቸውም። እና በጣም ነው ደስ የሚለው። የልጆችን ፊት አይታችሁ እንደሆነ እንዴት እንደተደሰቱ። ምክንያቱም ሁሌ የሚመኙት ነገር ነው። እና ግን ያው የእናታቸውን አቋም ደግሞ ያከብራሉ። በግድ ሊጫናት አይፈልጉም። ግን ቢታረቁ በጣም ምኞታቸው ነበረና ቅዱስም ሲያወራ ሰምታችሁ እንደሆነ ሁሌ እንዲታረቁልን እንፈልግ ነበረ። ነገር ግን ይሄ ነገር ይሆናል ብለን በፍጹም አላሰብነውም። ሰርፕራይዝ እንደሆነ ነው ሲናገር የነበረው ማለት ነው። እና በጣም ነው ማደንቃት ማለት ብላለች እሷ ራሱ በፊት ለልጆቼ አባት ሌላ ላገባ እችላለሁ፣ ነገር ግን እንደ ልጆች አባት ለልጆች የሚሆንላቸው ሰው የለም በፍጹም። በመሀል ጓደኛ ምናምን ነገር ነበረ፣ ነገር ግን ልጆችን እንድናገርብኝ ስለው ልጆች ፊት እንድነሳብኝ አልፈልግም ስትል ነበር። እና በጣም ነው ደስ የሚለው። በነገራችን ላይ ልጅ ወልዶ መለያየት፣ ልጅ ወልዶ መፋታት ምናምን በጣም ነው የሚከብደው። ማለት እንጃ ልጆቹ ራሱ በጣም ይጎዳሉ። እዛም እዚህም በቃ ብቻ የሆነ ማለት ላይቸግራችሁ ይችላል። ልጆቻችሁን ቀብረር አድርጋችሁ ልታሳድጉ ትችላላችሁ። ነገር ግን እናት ሆናችሁ ሁሉም ነገር ብታሟሉ በገንዘብ ማለት ነው አባትን ከአባትነት ብቻ ነው የምናገኘው እንጂ በገንዘባችን ብዛት ለልጆቻችን አባት መሆን አንችልም። ያው ምርጥ እናት ነው ልንሆን የምንችለው። አባቶችም እንደዛ ከእናታቸው ነጥላችሁ ልጆቻችሁን ቅብረር አድርጋችሁ ብታሳድጉ ያው ደግ አባት ጥሩ አባት ነው እንጂ የሚያስብላችሁ እናት የሚለውን ስም አያሰጣችሁ። ምክንያቱም እናትነት ከእናት ብቻ የሚገኝ ነገር ስለሆነ ማለት ነው። እና ልትፋቱ ያሰባችሁ እና ደግሞ በህይወታችሁ ውስጥ ወይም በትዳራችሁ ውስጥ
ብዙ በትንሹ በትልቁ የምትጨቃጨቁ ያላችሁ ሰዎች ከነዚህ ሰዎች ትምህርት ውሰዱ ብዬ አስባለሁ። ምክንያቱም ልጆቹን አይታቸዋል አይደለ? በጣም ነው የሚዋደዱት። አባታቸውን በጣም ነው የሚወዱት። ሴቷ ልጅ ራሱ ከዚህ በፊት አይታችሁ ከሆነ የሆነ ፕሮግራም ላይ ግጥም ምናምን ስትገጥም ነበር ስለ አባቷና እሷ እዛ ጋር ግጥም እሷ ስለ አባቷ ግጥም እያነበበች እያለ አባትየው በጣም ነበር ሲያለቅስ የነበረው ማለት ነው። እና ልጆቹ ሁሉም ማለት ይቻላል አባታቸውን በጣም ይወዳሉ፣ እናታቸውንም በጣም ይወዳሉ፣ ይረዳሉ። ነገር ግን ለማስታረቅ ራሱ በጣም ሞክረዋል። በቃ ለፍተዋል። በቃ ጥያቄያቸው ለምን አትታረቁ ነው። በቃ ለምን አትታረቁም፣ ለምን ይቅር አትዩም ነው። እና አሁን ላይ ደግሞ አስባችሁታል። እሷም ሌላ ሳታገባ ሌላ እንጀራ አባትም ሳይመጣባቸው የራሳቸውን አባት የሚወዱትን የሚያከብሩትን ድል ባለ ሰርግ አግብተዋለች። እንግዲህ በጣም ነው ደስ የሚለው። የምር አስባችሁታል። ልጆቻቸውን አጃቢ አድርጋችሁ ስታገቡ፣ የምታገቡት ደግሞ ያው የልጆችን አባት ሲሆን በጣም ነው ደስ የሚለው ማለት ነው። እና ሁሉም ኢትዮጵያዊ ነው በነገራችን ላይ በእነሱ መጋባት የተደሰተው። በቃ ሁሉም እህቶቹ ሲያወሩ ነበር፣ የገኒን እናትም ሲናገሩ ነበርና ሁሉም አርቲስቶቹ ራሱ ያው እንደሚታወቀው ገኒ አርቲስት እንደመሆኗ ሁሉም ጓደኞቹ አርቲስቶች ናቸው። ባለቤቷም ከዚህ በፊት ታውቃላችሁ ገና የዩኒቨርሲቲ ተማሪ እያለች ነው እንግዲህ ከልጆች አባት ጋር ተዋውቃ ወደ ትዳር የሄደችው እና የልጅነት ባሏ ነው ማለት ነው። ገና ሕፃን እያለች የነበረ ባሏ ነው እና የእነሱን ፍቅር የእነሱ እንዴት እንደተገናኙ ምናምን የሚያውቁ ሂስትሪውን የሚያውቁ ጓደኞቻቸው በጣም በደስታ ሲያለቅሱ ነበረ በአዳራሽ ውስጥና በጣም ደስ የሚል ነገር ነው እውነት ለመናገር። እና እኔ ማለት ሰው ራሱ በጣም መደሰቱን ያየሁት በየቲክቶክ ራሱ እየቆራረጡ እያመጡ በቃ ዛሬ ደስ ብሎኛል በቃ የማይል ሰው የለም። እና የሰው ደስታ ደግሞ የሚያስደስታችሁ እናንተ በጣም መልካም ልብ ያላችሁ ሰዎች ስለሆናችሁ ደስ ይበላችሁ። የምር የሰው ደስታ የሚያስደስተው ሰው፣ የሰው ሀዘን የሚያስከፋው ሰው ይሄ ትክክለኛ ሰው ነው ማለት ነው። እና ቲክቶክ ላይ ሳይ በቃ ሁሉም ሰው ገኒ ታረቀች ከባሏ ታረቀች የሚል ነገር ነው ያየሁት። እና እኔም ራሱ በጣም ነው ደስ ያለኝ። ልጆቹ ከዚህ በኋላ በቃ እንዴት ደስተኛ ሊሆን እንደሚችሉ ታስባችሁታል? በጣም ደስ የሚል ነገር ነው። የአብርሃምና የሳራ ያድርግላችሁ፣ እውነት ፍቅሩን ያብዛላችሁ። እና በጣም መታደል ነው የምር መታደል ነው እውነት። ልጆቹ ራሱ በቃ ሰርፕራይዝ ነው የሆኑት ማለት መቼም አብረው ይሆናሉ ብሎ አስበው አያውቁም ነበረ ማለት ነው። እናንተስ ምን ትላላችሁ? እስኪ ደስ ያላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ።